Rastafari Selassie. No. Hey, Selassie. Kadamawi. Rastafari. Go. አረሙዬ ያበድቃ ነው ህፃን አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። ዲቭ የሚባል ልጅ ይታባጥ ይልካው። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተን ዘና ፈታ ያደረጉ ቁም ነገር የሚያስጨብጡ ቪዲዮችን ይዤላችሁ መጥቻለሁ። ትንሽ ሰሞኑን ተጠፋፍተን ነበር፣ አሁን ተመልሼ መጥቻለሁ። ከዚህ በኋላ እንግዲህ አልጠፋም። ቤተሰቦቼ ከእናንተ የሚጠበቀው ይሄንን ቪዲዮ እስከመጨረሻ ተመልከታችሁ አብራችሁ ዘና ፈታ በሉ። ሁላችሁ ይሄንን ቪዲዮ ላይክ አድርጉ። ጠፍቼ ስለመጣው ዩቲዩብ ሪኮመንድ ላይ አድርጉ ይችላል። ስለዚህ ሁላችሁ ላይክ አድርጉ። ሀሳብ አስተያየታችሁን በነጻነት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም ወራ አድርጉ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬው ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። Agayba Ayba Siko Agayba Ayba Siko አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። ወደ ፓኪስታን የ18 ዓመት ወጣት አዲሱን አይፎን 17 ለመግዛት በሚል የረጅም ጊዜ ጓደኛውን በኦንላይን መገበያያ ላይ ለሽያጭ እንዳቀረበው ፓኪስታን .9 ዘግቦታል። በበርካታ ሀገራት ለኦንላይን መገበያያነት በሚያገለግለው OLX መተግበሪያ ላይ ጓደኛውን ፎቶ ጨምሮ የጓደኛውን መገለጫዎችን በመለጠፍ የዋጋ ተመን በማውጣት ለሽያጭ አቅርቦ የታየው ወጣት ብዙዎችን ሲያነጋግር ቆይቷል። ይህንን የተመለከተው የአካባቢው ፖሊስ ወጣቱን በቁጥጥር ስር አውሎታል ተብሏል። የ18 ዓመት ወጣት የገዛ ጓደኛውን ለምን ለሽያጭ እንዳቀረበው በተጠየቀበት ወቅትም አዲሱን አይፎን 17 ለመግዛት ገንዘብ ስላስፈለገው መሆኑን ተናግሯል ተብሏል። እንጉር ነው የምንሰማው። ጓደኛ አለ እንደ በግ ፍየል በኦንላይን ገበያ ላይ ጓደኛው ለሽያጭ ማለት ነው። ይሄ ዜና ተፖስቶ ማለት ነው ቲክቶክ ላይ። የዚህ ዜና ኮሜንት ስር እንዳለ ብዙ ሰው ማለት ነው ቁመት፣ እድሜ፣ ኪሎ ምናምን ከለር እያረገ ፎቶ ላይ ጓደኛውን እየለጠፈ ማለት ይሸጣል ብሎ ኮሜንት እያረጉ ነው ኢትዮጵያውያን ራሱ ማለት ነው። ልቤን ተሰማው እንግዳ ነገር ትርፉ ዱካክ ነው ሳይጠጡ ማደር ዓለም ታየችኝ ባንቺ ውስጥ ሆና በሱሴ ኩራዝ በጨብሲ ጤና ጨብሲ ጤና ወርክ ለብቻው ምንድነው ስራም በጨብሲ ሙዳለው መስራት ባልችልም ባራራ ጠጥቼ ሳበራ አሁን አይኔ አይደል አሁን አይኔ አሁን እየጠጣን የነዚህ ነገር ቀላል ነው። ለአለቆቻችሁ ይሄንን ቪዲዮ ማድረስ ብቻ ነው በቃ። ከዛ በደሞዝ ይሄው ሰጠው አይደለም ዝም ማጥቶ ለሰው ይሉም ሰጠው። እሺ ታባቱ ሙት ተናገረ በእናቴ ምዬ ደግሞ እንደማልተው በቃ እሺ ዝም ባትም ነው አንቺ ደብሊው በይ ዝግጁ ነሽ? እኔ የምለውን ከኋላት ያለሽ ኤ ቢ አትተኝ ቢ ሲ ይኸውልሽ ድምጽሽን ከፍ አድርጊ እያልኩሽ ነው። ደግሞ አትተኝ ሲ ዲ የታል ዲ ዲና ሳይኝ እስቲ ዲ የታል ዲ ጎዝ አው ዲ ኢ ኤፍ ጂ ኤች አይ ጄ ኤል ኤም ልንጨርስ ነው ኤን ኦ ፒ ኪው አር ኤስ ቲ ምን መሰላችሁ? እንደዚህ ሆናችሁ ልጅ አጥንታ ምንም ለውጥ አታመጣም። አሁን ድሮ እንዴት ነው አስገድደን ልጅ እንዲያጣ አይሆንም። እቺ ልጅ አሁን ህፃን ልጅ ነች፣ ደክሟታል፣ መተኛት ነው የፈለገችው። ሶ በዚህ ሰዓት እሷ እንድተኛ ማድረግ ነው። እንደዚህ አስገድደን ያስተማርናቸው ነገር አይዙትም። ልጆቹ ራሱ ትምህርት የሚባል ነገር ሲያስቡ እንዲጣሉት ነው የምናደርገውና አንተ ሰውዬ ትክክል አላረክም። የደሃ ሰላምታ ሀብታምን ልመና ይመስለዋል የሚባል አባባል አለ። አሁን የምንራመንበት መሬት ነገ ጠዋት ጣራ መሆኑ አይቀርም እና ወጥረ ስራ ብሮ ሰለሞን እግዚአብሔርን ጥበብ ሲጠይቀው ሀብት ጨመረለት።
አብርሃም ልጅ ሲጠይቀው ትውልድ ሰጠው። እግዚአብሔር ምን ይሳናል? እመን፣ ወጥር፣ ስራ፣ ነገሮች ይቀየራሉ። አሁንም ያለበት ጨለማ ሁሌም ጨለማ ሆኖ አይቀርም፣ ይነጋል። እና ይሄ ለሚያልፈው ቀን ራስን አታጨናንቅ። ለሚያልፈው ቀን አንገትን አትድፋ። ኑር። እንፈልግሃለን፣ ታስፈልገናለህ። እንፈልግሻለን፣ ታስፈልጊናለሽ። ብዙ ሰዎች ተስፋ ቆረጥኩኝ ምናምን ብሎ ጽፎኛል። እና ተስፋ መቁረጥ እግዚአብሔርን መርሳት ነው። ኑር፣ ዛሬም ኑር፣ ነገም ኑርልን። እግዚአብሔር እድሜ ጸጋ እስከሰጠ ድረስ ኑር። እወዳቸዋለሁ። የዛሬው እንግዲህ ምርጡ አስተማሪ ቪዲዮአችን ነው ይሄ። ልዘምር ስለ አእምሮዬ ይላል። እንዲበዛለት እየዘመረች ነው። እዛው ሴጣኑ ዘፈን ውስጥ ልክ ልዘምሩ ልጸልዩ ስትል አእምሯችሁ ጥሩ ጀምራ በመዝሙር መጨረሻው ወደ ዘፈን ሄደበት። እንደዚህ ፈገግ በሉልኝ ብላችሁ ስጋ ስጭኝ ካልሆነ አሳ ስጭኝ የማዬ የለም ባልኩ የለም እኔ አንቺ ስወደሽ አንቺ ወደሽ ሌላ ገደል መግባት ትችያለሽ። ምን አባ ሄሎ ጎረምሳው እንኳን አደረሰ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለውም አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? የኔ አባት ሲጀመር አንተ እኮ እንደማታሳፈረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ እሺ። በእኛ ሌባና ኢንስፔክተር በቃ ይታወቃሉ። አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? አረ ኪድላ ተረስታለስ እንዴት አባሽ ነው የምታምረው? በእናት ስልኬ ልስጥሽና ደውይልኝ። እየወገቤን እየጫማዬን እየንትሬን ምንድን ነው የምትላቸው? በእናትሽ አንቺን ብለን አረን ነው ለሲልሽ ክብር የለም እንደና ዝም በይ አንቺ ሸረሪት። ቀንጥሎ ነው እንጂ ያበደ ሞዴል ነበር። እሺ እኔ ሴቶች በሲኖ ተጭነው መተው ነበር የሚሾፍ። ዝም በይ በእናትሽ ትቆራለሽ እንዴ? ምንድነው ማለት የምራችሁ ነው? አረ በቃ ማለፊያ አጣን። እኔ ወንዱ ዘንድሮ እኮ ፈልቶበታል። በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ እንደኔ ቆንጆ ብትሆን ማይቺ ልጅ በቃ ይገሏታል። ጭራሽ ሱሪ አድርጋ እኔ ሱሪ አባረግ አስገድደው ነው የሚደፍረኝ። ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ናት። ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን። ወንድሜ ሰዋው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደ ዘይታንቺ ደግሞ ያታ መጠጣቷ ሳይቀር አልገባችም። አንዳንድ ሰው እብደት እኮ በቃ ጥግ የለውም። ይህን ውሃ ጠጥታ ጭራሽ አንበሳ ጋር የሰው እብደት ግን እያያችሁ ነው አይደል? ራቁቱን ራስ ተፋሪያም ምናምን ይላል አንበሳ ፊት። I'm a little bit afraid now. No problem. Yeah, go. Hey, last year. No, they're running away. Still running. ይሄው እዚህ ጋርም ሌላ አለ እንዴ?
ወጣች እሷ Rastafari. Selassie. Haile Selassie. Crazy. Oh. First try. Why he's scary? Because he don't expect. Yeah. I go down, you know. Not because he want to catch me. If you want to catch me, you will not run there. But. Huh? እኔ ድፍረት ነው እብደት ነው የሚባለው። ዛሬ አንበሶቹ ጠግበው አግኝተው ነው እንጂ እንደዚህ ራቁትን ተመቻችተ መታ አይምሩም ነበር ብሮ። እዚህ ኃይለ ሥላሴያን ምናምን ብትል እንዴ በፈጣሪ ስም ምናምን የሚል እኮ ነው የሚመስለው። ሌላ ታሪክ ነው። ዛሬ አንበሶቹ አራባቸውም ወይ ደግሞ አንተ አልተመቻቸውም ሲያዩ ለመብላት የሆነ ደህና ስጋ ነገር አላዩብም እንጂ እንጃ። ጭራሽ አንድ እኮ ሴት አንበሳው ላለች ስልክ እያየው ስስቅ መቼም እናትና አባቱ የጎረቤት ሰው እኔ እኮ ገና ስትወልጂ እኮ በሽተኛ ነው ብዬሽ ነበር። እንደውም አሁን ይሻላል። ይሄ ድሮ ማለት ነው ላይክ ስማርትፎን ገና እየተለመደ እያለ ሰው ያበደ እንዴ ነው የሚባለው። ኤርፎን ሁላ ሰው አድርጎ ሲያወራ ምናምን ስልክ አበደ እንዴ የድሮ ልጅ እያለ ነግሬሽ ነበር። እብድ ነው። እየበጠበጡ ልጆች ካስቸገሯችሁ ማለት ነው አንድ ነገር እንገራችሁ ምን ማድረግ እንዳለባችሁ ማለት ስሙኝ ቆይ ሁላችሁም ከዚህ በኋላ በእንግሊዘኛ ነው እሺ የምታወሩት። እንግሊዘኛ ዕውቀታችሁን ለማሳደግ ከዚህ በኋላ አንድ አማርኛ ነገር እንዳትናገሩ። A few moments later ታጠረጭ ፋዘር ዘንድሮ እንደዚህ ጸጥ አይሉም። እንደውም ልጆቹ ማለት ነው አሁን አንዳንድ ልጆች ማለት ነው እንደውም አብዛኛው ማለት ይቻላል አፋቸውን በእንግሊዘኛ የፈቱ ነው የሚመስሉት አብሾች ማለት ነው። ህፃናት ልጆች አሁን ላይ ማለት ስፔሻሊ የግል ትምህርት ቤት ሆኖ ትንሽ ከፍ ያለ ትምህርት ቤት የሚማሩ እንዲህ አፋቸውን ለማዘጋት ወይ በአማርኛ ያወሩ ነው ማለት ያለብን እንጂ ከባድ ነው በጣም። ልጆቹ እንግሊዘኛ የሚያወሩበት መንገድ በጣም ነው የሚያስገርም። ፈጣሪ ግን አይገርምም። አንተን ረጅም እኔን አጭር አድርጎ ፈጠረን። ግን ደስ የሚለው ሁለታችንም ለአንዳንድ ነገር እየተጠቀምንበት ምንድነው? አሁን እኔ እጥረቴ ጠቅሞኛል ላለብልጥነቴ። እሺ አንተ ቁመት ጠቅሟል ለጅልነት። በጉልበትም አታሸንፈኝም እኮ ስትል በቴስታ ነው አውልቅ የምትልህ አስቤው አይደለም ታውቃለህ። ይገባኛል። ማለት አንተ ምስፒድ ነህ ታውቃለህ። አንተ እኮ እኔ ምስፒድ አንተ ምስፒድ ስታንተ እንደዛ አጥፋው በነበር ጥሩ ነበር። አሁንም ወርዛል ተቀልሉ ቢቆ አንተ ወርዝ ተቀልኩ ማን ነው የሚለው በዚህ ይቺ ትንሽ መጋጨቷን አይደለም ብንጋጭስ በደንብ መቃየም ይመጣል። አየሁ ይሄን ብመታብኝ አስበሃል እኮ አየሁ ሸቱን ብመታብኝ ምንድነው ሌላ ጸብ ውስጥ ነበር የምንገባው እንዴ ከባድ ጸብ ውስጥ ማለት ግን እቺ ስለሆነች ልጆችም እኮ እኔ ምን መሰለህ ፍቅረኛ አይነት ከማለት አንፃር ትቻለሁ። እቺን እኮ እናሰራታለን። አሁን ቀላል መስሏችኋል አይደል? ይሄው ዝም ብሎ አራት ቀን ይፈጅብኛል አሁን ለማሰራት ማለት ብንጋጭስ ከባድ ነው። አራት ቀን አሁን ቀላል እንዳይመስላችሁ። አዎ በጉልበትም አታሸንፈኝም እኮ ስትል በቴስታ ነው አውልቅ የምትልህ ከነጥርስ ከነገ ጸብ ውስጥ አልገባም። ይሄ የፍቅረኛ ጸብ ውስጥ አልገባም። ወንድም ግን ገብቷል አይደል? ካልቻልክ አትንዳ በቃ ገብቷል። ይሸርምጣል። አሁን ባላድነው እኮ አንተ እኮ መተዋል እኮ ግን ብልጥ የተማርኩ ነኝ። ይቅርታ በቃ የተማርኩ ነው። ይሸርምጣል ምን አባቱን ይቅርታ በቃ እኮ ታዲያ በቃ ሳል ዝም ብላው ግን ራስ ያሰራው ይሸርምጣል ነበር ገሽተው ይቅር ማለት ተሳደባለ ጋሽ ቀጭኑ አስቀየምኳትም ፍቅሬ ምን አስቆጣት እወዳታለሁኝ ምንም አልበደልኳት ጥላኝ ከምትጠፋ እኔም ብቸኛ አርጋ ምን አለ ጥፋቴን ገልጻ ብታስረዳኝ አላስቀየምኳትም ፍቅሬ ምን አረኳት እወዳታለሁኝ ምንም አልበደልኳት አላስቀየምኳትም ፍቅሬ ምን አረኳት እወዳታለሁኝ ምንም አልበደልኳት ፍቅሬ በሂጂ ልሻለሁ በሂጂ ቅኙ በሂጂ መንገዱ ሊስመርልሽ እኔ እየወደድኩሽ አንቺ ከተለየሽኝ ምንም ማድረግ አልችልም አዲስ ፍቅር ከመሰረሽ እንደኋላ አይሆንልሽም ፍቅሬ ያምታል ፍቅሩ ምን አድርጎሽ ነው ይሄን መሰላ እንደ ፍሬ ገና በልጅነቱ አንቺ እንትን ነው ጸጉር አረኔ እንዴ
በእናትህ እኮ ናት በጣም ማፈቅራት ልጅ። ወይኔ የሰዎች ናት። አዎ እምቢ አለችኝ። ጠይቂያት እምቢ አለችኝ አልኩ እኮ እሷን እኮ ባቷ ስለሆነች ነው አንተን እምቢ የምትልህ። ምን አውቄ ምን ስለሆነች ነው? እቺ ነፍሰ ቀጭን ናት አንተን እምቢ የምትልህ። እምቢ አለችኝ። ማን አይታ ባቷ? ኧረ ሰው ነው ይፈራሉ። አንተ ና ዝም ብለህ ምንድነው? ማን ባቷ ነው እሺ የማትልህ? ና ማን ባቷ ስለሆነች ነው? አንቺ ስሚ፣ አንቺ ማን ባትሽ ስለሆነች ነው ጓደኛዬን አልፈልግም ምናምን ያልሽ የፍቅር ጥያቄ ሲያቀርብልሽ ማን ስለሆነች ነው? አንቺ ንገሪኝ እንጂ ማን ነሽ አንቺ? አንቺ ምንድነው አትመልሽልኝም እንዴ? ምንድነው ዝም የምትይው? አንተ ስትናደድ እንዴት አባት ነው ስነ ስርዓትሽን በጣም ታምሮሽ እንቆን ወይ አንቺ ስነ ስርዓት ምናሽን እንዴ? በጣም ቆንጆዬ ነህ። በጣም ቆንጆዬ ነህ። በጣም ወይ አንቺ ራስ እኮ በጣም ደስ ትያለሽ። በጣም አንቺ ራስ በጣም ደስ የምትይው። ስሚ የዝንጀሮ እንኳንም እምቢ አልሽው። ወላካሎ ባህቶች ሲሰጡን ስን አባቴ ይፈውሱኝ ይገላግሉኝ። ስለፈውሰ ነው የኔ ልጅ እዚህ ጋር የወጣሁት። ፀሐይ ላይ ቁጭ ያልኩት ልፈውሰ ነው። እሺ ምንድን ነው? የጫማ ሽታ። አሁን ይኸውልህ እኔ ሐኪም ስለሆንኩኝ የኔ አንበሳ ግልጹን ትነግረኛለህ። ጫማው ነው እግር ነው የሚሸተው? እሱማ እግሬ ነው። ከአባቴ የመጣ ነው። አያቴ ላይም ነበረበት። በዘር ነው እንዴ? ቅድማያት ሰባዘር ሸታታ ነበር። ሰባዘር ጥንብ ነበር። ድምጽ ይቀንስ። እዚህ መታጠብ ነበር ከማፈር። ይሁን መድኃኒት አለ። እሺ ፈውሳለሁ። ጄኔቲካሊ ሲሆን ግን ትንሽ ከበድ ይላል። ለመስማት ዝግጁ ነህ? እግር ይቆረጣል። ቦታ ታሽማግሌ ይቆረጣል ይለኛል። የሰባዘር ከሆነ እኮ አይደቅም እኮ። አንተ የጠነባህ አንተ የሸተትከው እያለ እኔን ጎታታ አንተ ጥንቡ እያለ ምን ነው ለሶስተኛ ጊዜ ትዳሬን ፈት ቅምጦቹንማ ቁጥር ሰፈር የላቸው። ማን ያስደስተኝ? ወንድ ጠፋ እኮ ስንፈት ወዲህ ብሎ እሱማ እኮ መድኃኒቱ አለ እኮ አለ። ኧረ ልዋጠው የት አለ? ኧረ ልዋጠው አባቴ የት ነው? የምን የሚዋጥ የምን የሚጠጣ የምን የሚቀባ ነው? ማኪያ የሆነ ያለው አይደል እንዴ? ነው የሆነ መዳን ነው መፈወስ ነው የሚሆነው። ሌሎቹ መድኃኒቶች በካልቸው የመኪናው ከለር ምን አይነት ነው? ባሏን እንግዲህ ማየውን ቪዲዮ አሳይተው ነው መቼም አይመልስልሽ እንዲህ አይነት ፈተና። እስቲ ድገሚልኝ። የመኪናው ከለር ምን አይነት ነው? አላየሁትም ነው አይረዳየሽ። ነይስ የመኪናው ከለር ይጃ ገቢ ማሳየት አላየም። ወሬ ነው አቦት ሴቶች ጥበቃ ቢሆኑ አልበሸብህ መተው ይዛል የመሆኑ ስራም ሽተ ከዛ መተው ያሰፊ ቆንጆ ጥሩ ዴት ነበር። አልነበረም። ያንቺ ጨዋታ አይደለም ትንሽ ጨዋታ አይደለም ከልቤ ነው የምነግርህ። ሰውዬው ቤት የለም እንዴ? ለምን አትሄድም? አይ እኮ ልሸኝሽ ብዬ ነው። ሲጀመር እዛ ነው ቻው ብዬ የመጣሁት አይደለ? እኔ ድርሸኝም ብያለሁ። እኮ ምን አይነት እብድ ነው በእናታችሁ። እንዴት ነው? በፎቶ ነው በአካል ነው ማምሮ? በሀሳብ አንተ ሰው ያማል እንዴ? ከራስሽ ጋር አትጠይ። ትወጂኛለሽ፣ ትፈልጊኛለሽ። ኧረ አንተ ሰው ያረስም ነበር። አባ በእናትህ አንድ ጊዜ ስኳር በሽተኛ ነኝ። አንተ አጉርሰኝ። ኧረ ወደዛ ሄድልኝ አንተ። አንተ ስኳር በሽተኛ እኮ ነኝ። በእናትህ ይዤሃለሁ። ኧረ ለምን ስኳር ጨው በሽተኛ ትሆን? ሄድልኝ ወደዛ አንተ። ኧረ ምን ጨካኝ ነህ እንዴ? እኔ አሁን እዚህ ጋር ወድቄ እሺ የሆነ ነገር በሆነብህ አታዝንልኝም? ኧረ ሂድልኝ ወደዛ ልብላበት አልኳል። አይሰማም እንዴ? ኧረ ሙዬ ያበደ ቃል ነው የምልሽ። ህፃን እስቲ ቀስ ብለህ ደግሞ መጀመሪያ ኧረ ህፃን እያለች ዋናው በተግባር ነው። ቆይ ማላሳይሽ ተግባሩ እዚህ ላይ ቁጭ ነበረ ማለት። ኧረ ጉድ መሰራት
አንቺ ምን አባሽ ነው የምታረገው? ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማታው? ትምህርት ቤት እዚህ አካባቢ ያለ ብሎ ይኖረጋሽ ወይ እና ምን ፈልገህ ነው ታደሰ? መስግበኝ ነው ገና አልተማርሽም እስካሁን? አዎ ነሽ ላስመስግብሽ የኔ አባት ነኝ። በቃ ልጅ ብረት መዝጊያ ማች ልጆቹ ይሸኙ እኔ ማዘር ልጆት አልነገረችሁትም እንዴ? የወንዶች ወንድ ነግራኛለች። እኔ ማንንም አልሰማም ማሚዬ። እንዴ እንዳለ እኔ ስመጣን እቤታቸው የሚገቡት ሌቦቹ ደና ስገባ ደውላለሁ እንዳያስቡ። እሺ ልጅ መድኃኒዓለም ዛሬ ብቻ ፎክሮ ተከብ ማለት ካራቴ ይችላል። ማንም እንዳይጠጋ ማኖች ወደ ላይ በላሻለ ረፍ ኩሻሎ እኔ ምንም እንዳይ አሬ ሰሞኑ ፀሐይ በቃ አዛ አረገኝ ነው የምልሽ። ኧረ በፍ ልደርስ ነው ነጥር የምትለው የማንሽ ደግሞ ቃሪያ የምታኪሱ በዚህ ፌስታል ቆጥር እንደዚህ ልውሰድሽ እንደው ልጅ አው ያለው ምንድን ነው የምትይው አንቺ? በኋላ ለሚወሰንበት ታብያለሁ። እንደዚህም እንደ ነፋስ እንዳልወስድሽ ምንድን ነው ምን ልትሆኚ ነው? ይውዛ ማን ነው እንዲያባትና ልጅ አንተ ተነጋግራችሁ ነው ሲጀመር አራባ አይደለም እኮ ልጅ ብቻውን ነበር። ምንድነው የምታስጨንቀው? አንተን እኮ እናቴ ተበለ ምንም አላስኩም። እናቴ ትምት የእናቴ ነው ተቆበልች ነው አላማረም። ሂድ ሸኘው ይዞ ሂድና ሸኘው ሂድ። አንተ ምን ይሄ ነው እንደዚህ አይነት ደሞ ሻሻ ጀመራችሁ? ያሰብከውን ይስጥ ነው የሚባለው? ምንድነው የሚባለው? ስጋ አልበላም እኔ በህይወቴ ስጋ በልቼ አላውቅም። በእውነት ስጋ በልቼ አላውቅም። እዚህ ነጥብ ላይ ተቋም ስጋው ነበራችሁ ትጂስ ታሳዝኝ ትሬስላት ወይ እኔ ምንም ስጋ በልቼ አላውቅም። ከተወለድኩ ነው የምልሽ ያም የቄራ ልጅ ሆኜ እኔ እንጃ አላውቅም። ምክንያቱን አላውቅም። ቤት ይበላሉ ግና በጣም ይበላሉ። እኔ ስጋ ቤት ሁላ ነበረና አባቴ ስጋ ቤት ነበረው። እሺ እና ግን አልበላም ስጋ እዚህ መሀል ማምለክ ከባድ ነው። አዎ እውነት ምክንያቱን አላውቅም። የምር አሁን ሐሳብ አልሽ የመጀመር ከዝዋል ቀመስኩ የሆነ ጊዜ ግን ምንም አክሰፕት ለማድረግ ከበደኝ። ግን እስቲ ሞክራለሁ ቃስ እያልኩ ሞክሬልሽ ሳልበላ መሞት አልፈልግም። ምክንያቱም ነው ወይስ ምንም ነገር ውስጥ ምንም ጥብስ ምንም ስጋ በልቼ አላውቅም። እና እሱ ነው መሰለኝ አይ ቲንክ የጠቀመኝም ስጋ እኮ አይወፍርም እንዴ? አይደባ ነገር ጓጓን እኮ ምንድነው እንዴ? የሆነ ነገር እናድርግ ታንስሱ እናንተ። አሁን እንደው የሐዋሳ ሐይቅ የፍቅር ሐይቅ ያ ንፋስ ነጎድጓዳው ካብዶት ነው አሁን የምር ካብዶት ነው ታንኮል እንጂ። በስመ አብ ውበት! እንዴት ነው የምታምረው! አመሰግናለሁ። በጣም ቆንጆ ነህ። እንተዋወቅና እናውራ። እንካ ስልኬን ምናምን ነገር ኧረ ቆይ የኔ እናት ተረጋጊ። ኧረ ችግር የለውም ኖ ስሚኝ። ኧረ ቆይ ስሚኝ። ይሄ መኪና የኔ መስሎሽ ከሆነ ተሳስተሻል። እኔ ተደግፌ ቁሜ ነው። ምን? አዎ ሲያስጠላ በእግዚአብሔር። እና ምን ነው ሰው መኪና ላይ ደረትክን ነፍተህ የምትቆም ማለት? እዛ ከለመድክበት ድዴን አስጣ። ስራ እኮ ነው ያዝኩት። ይቀልዳል እንዴ? ስራ እኮ ነው ያዝኩት። አሁን በል እሺ፣ ወይ የሰውየውን ስልክ ወይ ወዴት እንደሄደ ምናምን ነገር አሳየኝ። እኔ አላውቅም። ወደዛ ሄዷል እንዴ? ሲያስጠላ ደግሞ ይሄ ነው ታምራለህ ያልኩት ዝንጀሮ ፊት ምን ይደዛ እንዴ? ታምራለህ ባለችው አፍ ዝንጀሮ ፊት። ኧረ ተው ሴቶች እንደዚህ ራሳችሁን አታስገምቱ። ምን በእናትሽ የራይድ ወጪውም ራሱ እኮ መከራ ነው እኮ በየቀኑ ይሄ ነገር ለየት ያለ ነው። ፎቶውን ሳይ ፊላ ፎቶውን ሳይ ቆይ እሾኩን ቀስ ብዬ አንቺ በቃ ከሁሉም ጋር የምትነሺው እንዲህ የሚያዝጉ ነገር ስሚኝ መብላት አለብሽ አንቺ። ይሄ ነገር ስከንጫፍ ነው። ይሄማ ቀለም ተቀምጦ እኮ ይመስል ምን ላይ እንጨት እኮ ነው እንጨት ቀለም ተቀምጦ ከእንጨት ጋር ኧረ ተይ ሀው ተይ ፊላን ሳኝ ምን አይነት ሱስ ነው? እሺ ነይ አንድ ናችሁ ነው ሲያምር ፈጨለው እኮ መንገድ ወይ ደውልሽ ነው ሄሎ ናቲ ምን አጎቴ ወይ አጎቴ እሱ በተራው ደግሞ ሆነ ያነሰት ትክክለኛ መልክሽ
ሃይ ጋይስ እንዴት ናችሁ? እንደው 2018 መጥቷል። እሺ እንደው እንደኖሩ የሚደፋ ነገር የለም እንደኖሩ የሚደፋ ነገር የለም። እዚህ አንዴ የቤት ኪራይ አንዴ ገመዱ ተቃጠለ፣ አንዴ አስቤዛ፣ አንዴ ጤፍ፣ ዘይት፣ በርበሬ፣ ቁንዶ በርበሬ፣ የልጆች ቦርሳ፣ ደብተር፣ እዝራስ፣ እስክሪብቶ፣ ላጲስ፣ ይሄ ሁላ ብሩ ከየት ይገኛል? አይ 2018 ደግሞ ዶሮ እንዴት ይሰራ? ዶሮ እንዴት ይሰራ? ዶሮ መስራት እኮ አቃተን። እዚህ መናጢ ደሃነን በቃ ደፋን እኮ ኑሮ ደፋን። ስለዚህ አይዟቸው እንግዲህ ጋይስ፣ ምንም ማድረግ አይቻልም። ቻው ባይ ባይ። እቺ ህጻን ልጅ አይደለችም ወይ? በፊልተር ትልቋ ሴትዮ ህጻን ልጅ መስላ ነው እንጂ ህጻን ልጅ እንደዚህ ደግሞ ጥርሷን እሺ ፊልተር አያመጣው። ህጻን ልጅ ነች። እንዴት ነው የምታወራው? እኛ ቤት ብቻ ነው ወይስ ሁሉም ቤት ነው? አባቶች እዚህ ጋር እኮ መሬት ግዛ ተብዬ ተለምኜ ነበረ በትንሽ ብር እና እዚህ ገጠር ማን ሊገባ ነው ብዬ ነው የተውኩት ምናምን የሚሉ እና ያ ሰፈር አሁን ቀውጢ ሰፈር ሆኖ የሚቆጫቸው ደግሞ አትናገሩ። ቴሌብር እንዴት ነሽ አንቺ? ሰላምሽ? ቴሌብር አለልሽ። ቴሌብር ነው እንዴ ስምሽ? ኧረ አይደለም ማትሪክ 127 አንጥቼ ለዛ ነው። ይኸውላችሁ ቢጫ ማለት ይሄ ነው። ቢጫ ማታውቁ ከሆነ ቢጫ ይኸውና ይሄ ፒንክ ነው። እግዚኦ ማዘር እናት እኔ ነኝ እንጂ እናንተ አይደላችሁ። ክሬም አንጥፌ ክሬም ነው ብዬ ብላችሁ ነጭ ነው ብላችሁ ልትሟገቱ ነው። ፒንክ በማለቷ ችግሯን የተረዳላት ሰው የለም ማለት የክሩ እናት እኔ ነኝ። ችግር የለብኝም። ችግር ያለበት ራስህ ነህ። ችግር ከቤትህ አይወጣ። ችግር የለብኝም። ክሩን ማቀው የክሩ እናት እኔ ነኝ የኔ ጌታ። ስለዚህ ከድፍን ሐዋሳ ያቀኛል ምን አይነት እጅ ስራ እንደምሰራ። አልጋ ልብስ፣ የመሶብ፣ የሶፋ ያልሰራሁት እጅ ስራ የለም። ሲቀጥል ደግሞ ክሮችን መንጥሬ አስረዳችኋለሁ ከፈለጋችሁ። ማይሞች ክር እንኳን ለይታችሁ ማታውቁ። ቢጫ ይሄ ነው። ቪዲዮ ላይ ብዙ ቢጫ ለማየት ትችላላችሁ። ቢጫ ይሄ ነው። ይሄ ፒንክ ነው። እሺ ማታውቁ ከሆነ ጠይቁኝ። ብዙ የክር አይነት አውቃለሁ። እንደናንተ ቆርቆሮ ጭንቅላት አይደለም። እሺ ማዘር የለበሱት ልብስ ምንድነው ብለን ብንጠይቅ ምን ሊሉ ነው ማለት? እኔ ማዘር ላይ መናደድ አልችልም። አንዳንድ ሰዎች አሉ ከለር ብላይንድ እንዲሆኑ ማለት ነው። ራሳቸው ከለር ብላይንድ እንደሆኑ አያውቁም ማለት ማዘር ከልባቸው ነው እያወሩ ያሉት ማለት ቢጫውን አንስተው ፒንክ እያሉ ያኛውን ደግሞ ቢጫ ነው ዝግት ብሎ ደግሞ ሰው እየተሳደቡ ነውና ይሄ ከለር ብላይንድ ሆኖ ማዘር ይመስለኛል እኔ ሳስበው። ምንድን ነው እኔ የምለው አማኑኤል ቆይ ሪፌራል ወደ ቲክቶክ ነው እንደሚጽፈው ቆይ ከዛ እየወጡ ቲክቶክ ነው እንደሚመጡት። አረ ምን ጉድ ነው ቆይ ኦይ በላም አይተጣ ኦይ በላም አይተጣ ዘፈኑ ገምት ይላል ለውጣ ያመጣ እሺ ያሳዝናል በጣም የድህነት ኑሮ በጭራሽ አይመጣም አይበላም በጣም አይዞህ ማነሽ እስኪ በጅረንግ የሚባለውን ታካል ያስገብልኝ እስኪ ሰላም ነው እኮ አንተ በጅረንግ ስም እኮ ነው በሽታው ነበር ስም በጣም ነው ሞት ዘበን ወጆ ስም ነው በሽታው ነው ናስጆልስ ልብ ምንድነው እንደዚህ የሚመታው? ሌባ ነህ እንዴ? እስኪ እኔ ብርድ ልብስ ከላይ አውጣልኝ እስኪ አንዴ። በጠራራ ፀሐይ የሸዋሮቢት ብርድ ልብስ ለብሰህ ትመጣለህ እንዴ? አውጣው እስኪ ና ወደዚህ። ኧረ አንገቴን አለም እኮ ዝም በል ቦጭ እኔ ነኝ አንተ ነህ ስራ የምታ ሲገና በል አንገቴም የለም ጨጓራም ፌድ አድርጓል።
አንገቴን አይደለም ምናምን ተና ናስ ወደዚህ ምላስን አውጣ። አረ ምን በመጭመቂያው ምላሱን ምንድነው? ኩላሊት የለም እኮ ሽጣው ነው። ለነገሩ በዚህ አየር ባትሸጠው ነው የሚገርመኝ። እሺ እንደ ዶክተር ምን ይሻለኛል? አካል ላይ የሌለ ነገር ይበዛል። ኩላሊት የለም፣ ጓራ ፌድ አድርጓል፣ ብዙ ምታለ፣ ይሄኛው ቀኝ እግር ይቆረጣል ሰሞኑን። በቃ በአጠቃላይ ደክመካል፣ ሞታል፣ ደክመካል፣ ሟች ነህ። ቤተሰብ ምናምን ካለክ ተሰላም ሂደህ ሰላም በላቸው፣ ተገናኛቸው፣ ቅርታ አስብል፣ ያለን ብር በትን፣ ሰሞኑን ትሞታለህ። በቃ የለክም አንተ ወንፊት ሆናል ወንድሜ። በጉንፋን የምን አባ ጉንፋን ነው? እኔ ነኝ አንተን የምታው ጉንፋን ትላለህ እንዴ? ሾርባው ቅዱስ ቀልድ ነው። የሰሞኑ ጉንፋን በቃ እኔ ነን ስቶፕ ሆኖብኛል። እኔ ራሴን ድምጼን ራሱ ዘግቶታል። እየሰማችሁኝ ከሆነ ማለት ቀይሮታል። በቃ ነን ስቶፕ ይኸው 1 ወር ሊሆነኝ ሊፋታ አልቻለም። ሰውን እንዳለ እያሳደደ እኔ እንጃ በቃ ነን ስቶፕ ማለት ነው። ልጁ አባቱን አቁሞ ገና በዚህ እድሜው በሱ ድምጽ ብቻ መሳቢያው እንዲከፈት እንዲዘጋ አድርጎ የሰራውን ፈጠራ ያሳይ። አባትየውንም እንዲሞክር እድል ቢሰጠው ሊከፈት አልቻለም። በልጁ ድምጽ ግን ወዲያውኑ ይከፈታል፣ ይዘጋል። እናትየውም እንድትሞክር ቢያደርጋት ሊከፈት አልቻለም። ቤተሰቦቹ እንዴት እንደዚህ እንደሆነ በግራ መጋባ ስሜት ላይ ሆነው ልጁን ይመለከቱታል። እናትየውም ከመሳቢያው ስር ምን ቢያስገባ ነው ብላ ስትመለከት ወንድምየው አለ። ለካ ትክክለኛው አስማት የነበረው ከውስጥ ነው። ልጅነት ለካ ማይገኝ ነገር። በአሁኑ ሰዓት በነፃ እኮ ይሰጡን እኮ ድንግልናዋን በ700 አንዲት ኢትዮጵያዊ ድንግልናዋን በ780 ሺህ ለባለ ሀብት ሸጣ አሁን ሀብታም ሆናለች። መልስ ይኖራል። በጣም ደስ ይላል። በአሁኑ ሰዓት በነፃ እኮ ይሰጡን እኮ ድንግልናዋን በ750 ሺህ ብር ዶላር። ኧረ እኔም አለኝ እኔም እሸጣለሁ ነው። አይዞህ እንደዚህ እኮ ስለሆንክ እኮ እኔ ላዳዋን ወይ ገደል ለቅቂያት እገላገላለሁ። ላዳ አንተ እኔ ሳይክል ብገዛ እሷን ሽጬ ሳይክል ብገዛ እኮ በዙር 5 ብር አልሰራም። ነዳጅ ሳስቀዳ ማለት እንደ ማንደጃ ማለት ነው። ጭስ ብቻ ነው የሚወጣት። አልተጠቀምኩም። የሆነ ስራ እያለኝ ቡላ አውጥቼ አይዞህ ሆኝ አይዞህ ማዘር ላግዞታ 2030 ደግሞ በዚህ መጣችሁ ሂድ ሌባ አቦ ማዘር ላግዞት ባልኩት ሂዱ። እንዴ እኔ ራሱ ሳኩኝ። በዚህ ቪዲዮ መሳቅ አልነበረብኝም፣ ግን ተው ምን አይነት ቪዲዮ ነው የምትሰሩት? ተው ግን ምቱን የእውነት ቀልድ ዛሬ ነው ያየሁት። የእውነት ቀልድ ማለት ዴቭ የሚባል ልጅ ነው ይታባጥ ይልካው። እኔ ዴቭ የሚባል ነገር እኔ መስማት አልፈልግም። በእግዚአብሔር በእናትሽ እርግጠኛ ነኝ አሁን የምነግርሽ ነገር ግን ያስደስትሻል። ምንድነው እሱ? ዴቭ ዲቪ ደርሶታል። ምንድነው ያልሽው? ዲቪ ደርሶታል። ዲቪ ደረሰው? ይሄ አሜሪካ ዲቪ? የአሜሪካ ዲቪ ለኔ ዴቭ ያቃና በእግዚአብሔር በእናትሽ ምን ይቀጥልሻል? በእናትሽ የምርሽን ነው? አዎ የምሬን ነው። እኔ ታደሻው ምን ላድርግ? ምንድን አንቺ ሚስት አድርጎ ሊሞላሽ አስቧል። ወይኔ ዴቭ በእናትሽ ምን ይሻለኛል? ወይ ምስኪንነቱን እኮ ነው የማልችለው። በእናትሽ ምስኪን እኮ ነው። ምስኪን እኮ ነው በእናትሽ። ይልሽ ዴቪ ይህን ሚስጥር የምነግርሽ በዲቪ ፕሮሰሱ ላይ ሚስት አድርጎ ቢሞላሽ ፈቃደኛ መሆንሽ ለማለት እኔ በጣም ደስ ይለኛል። አይ በኋላ ደግሞ ፕሮሰሱ ከተጀመረ በኋላ አልነገርከኝም ብለሽ እንዴ ትቀልጃለሽ? ዲቪ እኮ ማለቴ ዴቭ እኮ ነው። ችግር የለም። ትቸርዬ አየሁ እኮ ስትገባ አየሁ። ተው እባክህ ትንሽ ስላረፈርኩኝ እኮ አንተ እንዳትቆጣኝ ብዬ ነው በዚህ የገባሁት። ትቆጣኛለህ ብዬ እኮ ይቆጣኛል ብለህ ባለፈው ወላጆችን ያስመጣው ጊዜ አንድ ነገር ብለውኝ ነበር። ምን አለ? ቁጣ ስትል አስታወስከኝ። ምን አለ? ወደ ትዳር ከመግባታችን በፊት ብዙ የሰራነው ኃጢአት አለ እና ፈጣሪ በሱ ሊቀጣን ነው እሱን የሰጠን። ቁጣ ነው አሉ። አንተ እንዴት ይችላል እንዴ ቁጣ ነው ትለኛለህ? እኔ አይደለም ወላጆቼ እኔ አይደለም እንዴ ካጠፋው ምከረኝ እንጂ እንዴ ቁጣ ነው ትለኛለህ? አንተ ልምከር። ያ ጡብ ይታያል እዚህ ግቢ ስንት አመቱ ቅርጽ አልባ ነው አይደል? ሄጄ በመክረው 4 ማዕዘን ይሆናል። አይሆንም። ሄጄ በመክረው 3 ማዕዘን ይሆናል። አይሆንም። ሄጄ በመክረው ወደ ዳይመንድ ወደ ወርቅ ይቀየራል። አይቀየርም አይደል? ያ ጡብ ማለት እኮ አንተ ነህ። የኔ ባልጩት ራስ አንተ ማለት እኮ እንዴት እንደዚህ ትለኛለህ እንዴ? ዱላ የሚያስናፍቅ ንግግርማ አትናገረኝ። ካጠፋው ምታኝ። ምታኝ እንዴ? ዱላ አይደል? አህያ ወጓ ነው። አህያ መሏ ነው። እንዴት አህያ ትለኛለህ እንዴ? የሰው ልጅ እኮ ነው። የሰው ልጅ በእውነት የሰው ልጅ አይደል? ሳይንሱ የሰው ልጅ ከዝንጀሮ ነው የመጣው ይላል። መጽሐፉ ደግሞ ከአፈር ነው ይላል። ከየትኛው ነህ? እንዴት የትኛው ጎራ ነህ? እንዲህ ማትበለኝ እንዴ? አስፈላጊ ከሆነ ተመልሼ እወጣለሁ።
ምታጨሰውን ምትቀመውን እዚሁ ተጠቀም። ጋንጃ አሉ ባንጃ ውጪ ደንቦች አሉ። ተው ከለላሉሁን ና ድሮ እኮ አንዳንድ አስተማሪዎች የምን ቢመቱ ይሻላሉ። እንደዚህ ማገደለው። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ።